በነገረ ቅዱሳን ዙሪያ በጣም አጭር ነገር አስታውሳቸዋለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃቸዋል። ወደ ኋላ ላይ ጻድቁ ማናቸው የሚለውን ገድላቸው የሚናገረውን ነገር ጥቂት ነገር ደግሞ በመጨረሻ አነሳለሁ። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የሱ መልካም ፈቃድ ይሆነልን። በ03 በመጀመሪያ ቅዱሳን ማለት ማናቸው የሚለውን እናያለን። ሁለተኛ ለምን እናከብራቸዋለን እሱ እንመለከታለን። ሶስተኛና የመጨረሻ ቃል ኪዳናቸው ምንድነው የሚለውን ተመልክተን የጻድቁን ታሪክ ባጭሩ አንስተን በዛሬ ትምህርታችንን እንጠቀልላለን። መዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው ተብሎ ተጽፏል። ሃይማኖትን መምሰል የተፈቀደ ነው። ገብረ መንፈስ ቅዱስን መምሰል የተፈቀደ ነው። አቡነ ሐራ ድንግልን መምሰል የተፈቀደ ነው። ቅዱስ አርሴማን፣ ቅዱስ ክርስቶስ ሰምራን መስሎ መገኘት የተፈቀደ ነው። መጽሐፍ ቅዱሳዊ ነው። የሚያሳፍር ነገር የለውም። አንገት የሚያስደፋ ነገር የለውም። ቅዱስ ያሬድን መምሰል የተፈቀደ ነው። እግዚአብሔርን ቃል የነገሩን ዋኖች እነ ቅዱስ ያሬድ ናቸው። ፈለጋቸው እንድንከተል እነሱ በሄዱበት እንድንሄድ ኋላም እነሱ ወደ ገቡበት ቦታ እንድንገባ አስተማሪ ስለሆነ ነው። ለምን መጽሐፍ ምንድነው የሚለው? የእግዚአብሔርን ቃል የተናገሯቸውን ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ነው የሚለው። ዕብራውያን 13 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል። አሁን ቀጥታ የምናልፈው ወደ ወንጌል መርሃ ግብር ስለሆነ የዛሬውን ትምህርት የሚያስተምሩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ ሁሉ በዓለም አቀፍ ደረጃ እየዞሩ የእግዚአብሔርን ቅዱስ ቃል ለፍጥረት ሁሉ የሚያስተላልፉ ሁላችንም በልዩ ልዩ መንገድ የምናውቃቸው እስከ ዛሬዋ ዕለትም በመካከላችን ተገኝተው ቅዱስ ቃሉን እንዲያስተምሩን በጉጉት ስንጠብቅና ስንናፍቅ የነበረው ውድ መምህራችን መጋቤ ሐዲስ መምህር አድነው ወንድሙ በመካከላችን ይገኛሉ። እግዚአብሔር አምላክ እሳቸው ላይ አድሮ እኛን ያስተምራል። እኛ ደግሞ በያለንበት ሆነን የእግዚአብሔርን ቅዱስ ቃል በማስተዋል እናደምጣለን ማለት ነው። ቀጥታ ወደ ተወደዱ መምህራችን እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ አንድ ጊዜ ሁላችንም ጣታችንን በትዕምርተ መስቀል እንሰራና ፊታችንንና መላ ሰውነታችንን አብረን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። በቅድሚያ የተከበሩ አባታችን መላከ ምሕረት ቀሲስ ጸጋዬ የዚሁ ቤተ መቅደስ ዋና አስተዳዳሪ፣ የዚህ መንጋ ጠባቂ፣ ክቡር መምህራችን መጋቢ ሃይማኖት መምህር አብርሃም የደብሮ ዋና ጸሐፊ፣ ሌሊቱን በሙሉ እግዚአብሔርን በማመስገን ቆማችሁ ያደራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት፣ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት ይህንን ታላቅ በዓል ለማክበር ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር
ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከጻድቁ አባታችን ከአቡነ ሐራ ድንግል ከኢትዮጵያዊው ሊቅ ከቅዱስ ያሬድ እንዲሁም በዚህ ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ቅዱሳን አባቶቻችንና እናቶቻችን ሁሉ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን በመካከላችን ተገኝቶ የተሰወረውን የወንጌል ምስጢር ለሁላችን ገልጦ እንዲያስተምረን እንዲመክረን የእሱ ቅዱስ ፍቃዱ ይሆንልን። እንኳን አደረሳችሁ። ግቢ ውስጥ በጣም በርካታ ሰው ነው ያለው። ምስጋናችሁ አነስተኛ ነው። እዚህ መድረስ ቀላል አይደለም። እዚህ ያደረሰንን አምላክ ከፍ አድርጋችሁ አመስግኑት። እግዚአብሔር ይመስገን። ነገር በሶስት ይጸናል። ለሶስተኛ ጊዜ የረዳንን እግዚአብሔር፣ ያገዘንን እግዚአብሔር፣ ያከናወነልን እግዚአብሔር ስሙ የተመሰገነ ይሆን። እሺ፣ ሁሉም ነገር ደስ ይላል። ምናየውም ምንሰማውም ነገር ደስ ይላል። ስለ ሁሉ እግዚአብሔር የተመሰገነ ይሁን። አጭር ለሆነ ደቂቃ ነው ማገለግላችሁ። እንዳትጨነቁ ባላችሁበት በእርጋታ ሆኑና ትምህርቱን እንድትከታተሉ በእግዚአብሔር ፍቅር ጠይቃችኋለሁ። የሥራ ቀን እንደሆነ እናውቃለን። ብዙዎቻችሁ ከሥራ ፍቃድ ወስዳችሁም የመጣችሁ ትኖራላችሁ። ከምሳ በኋላ ተመልሳችሁ ለመግባት ማለት ነው። ሌሎቻችሁም ቢሆን ጉዳይ ይኖራችኋልና ያን ግምት ውስጥ በማስገባት አጭር አገልግሎት ነው የምናገለግለው። ስለዚህ ሳትጨነቁ ባላችሁበት ርፍ ብላችሁ ቃሉን እንድትሰሙ በእግዚአብሔር ፍቅር እንጠይቃችኋለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የሚል ይሆናል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። የዳዊት መዝሙር 115 ቁጥር 6 ላይ በርዕስነት ያነሳነውን ኃይለ ቃል እናገኘዋል። እስኪ ይህንን በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ይህ ድምፅ የሚሰማን ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። እኔ ከተናገርኩ በኋላ እናንተ ከኔ ቀጥላችሁ ትናገራላችሁ። የቅዱሳኑ ሞት በሉ እስኪ። ድምፃችሁ አይሰማም። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። በማን ፊት? በማን ፊት? ምን ያለ ነው? የማን ሞት? የቅዱሳኑ ሞት ወይንም እረፍት በእግዚአብሔር ፊት የከበረ ነው። ርዕሳችን ይሄ ነው። በዚህ ርዕስ ነው ዛሬ የምንማማረው። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ልበ አምላክ እየተባለ የሚጠራ አባታችን ክቡር ዳዊት የተናገረው ቃል ሁላችን እንደምናውቅ ዳዊት እግዚአብሔር ከእረኝነት ለንጉሥነት ከዋሻ ደግሞ ለሰገነት ያበቃው ሰው አባትና እናቱ በተውት ጊዜ እግዚአብሔር ያስታወሰው ሰው ነው ዳዊት ማለት። እሱ ራሱ ሲዘምር ምን ብሎ ነው የዘመረው? አባትና እናቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል ያ። በዚህ በመዝሙር 26 ቁጥር 10 ላይ የተመዘገበ እግዚአብሔር ቃል አባትና እናቴ ትተውኛል አለ ዳዊት፣ እግዚአብሔር ግን ተቀብሎኛል አለ። እረኛ ነበረ፣ በጎች ከሚጠብቅበት ስፍራ ሁለተኛ የእስራኤል ንጉሥ አደረገው። ዋሻ ውስጥ ነበረ፣ ከዋሻ ውስጥ አወጣና ሰገነት ላይ አቆመው። እግዚአብሔር ከወደደ
እረኛውን ንጉሥ ማድረግ ይችላል። እግዚአብሔር ከወደደ ከዋሻ ውስጥ አውጥቶ ሰገነት ላይ ያቆማል። እናትና አባቱ በተውት ጊዜ እግዚአብሔር አስታወሰው፣ እግዚአብሔር ባረከው፣ እግዚአብሔር ከፍ ከፍ አደረገው። ወገኖቼ ትልቁ ነገር በእግዚአብሔር አለመረሳት ነው። ሰው የረሳውን እግዚአብሔር ሊያስታውሰው ይችላል። እግዚአብሔር ከረሳን ማንም ሰው ሊያስታውሰን አይችልም። ሰው ቢሰብረን እግዚአብሔር ሊጠግነን ይችላል። ወገኖቼ እግዚአብሔር ከሰበረ ማንም ሰው ሊጠግን አይችልም። ሰው ቢጠላን እግዚአብሔር ሊወደን ይችላል። እግዚአብሔር ከጠላን ግን ማንም ሰው ሊወደን አይችልም። አስታውሱ፣ ዳዊትን የተዉት የረሱት እናትና አባቱ ወላጆቹ ናቸው መጽሐፍ ቅዱስ እንደሚናገር። ነገር ግን ወላጆቹ ቢተውት እግዚአብሔር አስታውሶታል፣ ከፍ ከፍ አድርጎታል፣ ተቀብሎታል። ዳዊትን የተቀበለ አምላክ ሁላችንን በቸርነቱ ይቀበለን። አሜን ሆኖ በምህረቱ እግዚአብሔር ሁላችንን ይቀበለ። እንግዲህ ሰው ነው የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። ይህን ርዕስ የመረጥንበት ምክንያት ዛሬ በቤተ ክርስቲያናችን ብዙ የሚከበሩ በዓላት አሉ። ከነዚህ በዓላት መካከል አንደኛው የተሰበሰብንበት ምክንያት የጻድቁ አባታችን የአቡነ ሐራ ድንግል የዕረፍት የመታሰቢያ ቀናቸው ነው። ግንቦት 11 ቀን ማለት አንድም ኢትዮጵያዊ ሊቅ ቅዱስ ያሬድ የተሰወረበት ቀን ነው። ፍልፈለ ማህሌት እየተባለ የሚጠራ እንዚራ ለቤተ ክርስቲያን እየተባለ የሚጠራ ለቤተ ክርስቲያን ትልቅ አስተዋጽኦ ያደረገ ድጓውን የሰጠ ጾመ ድጓውን የሰጠ ዝማሬውን መዋሲቱን የሰጠ ታላቁ ሊቅ ቅዱስ ያሬድ ዛሬ የተሰወረበት ቀን ነው። ደግሞ ጻድቁ አባታችን አቡነ ሐራ ያረፉበት ቀን ነው። በረከታቸው በሁላችን ላይ ይደር። ከፍ አድርጋችሁ እግዚአብሔርን አመስግኑ። እዚህ ያደረሰን አምላክ ስሙ የተመሰገነ ይሁን። ስለዚህ በዚሁ መሰረት በነገረ ቅዱሳን ዙሪያ በጣም አጭር ነገር አስታውሳችኋለሁ። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃቸዋል። ወደ ኋላ ላይ ጻድቁ ማናቸው የሚለውን ገድላቸው የሚናገረውን ነገር ጥቂት ነገር ደግሞ በመጨረሻ አነሳለሁ። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የእሱ መልካም ፈቃድ ይሆነልን። በዚህ ርዕስ ውስጥ በመጀመሪያ ቅዱሳን ማለት ማናቸው የሚለውን እናያል። ሁለተኛ ለምን እናከብራቸዋለን እሱ እንመለከታለን። ሶስተኛና የመጨረሻ ቃል ኪዳናቸው ምንድን ነው የሚለውን ተመልክተን የጻድቁን ታሪክ ባጭሩ አንስተን በዛሬ ትምህርታችንን እንጠቀልላለን። እንግዲህ ሁላችን እንደምናውቅ ቅዱሳን እነማን ናቸው ስንል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው ቃል መሰረት ራሳቸውን ለእግዚአብሔር የለዩ በቅድስና በንጽህና የኖሩ እነሱ ቅዱሳን ተብለው ይጠራል። በዚህ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ስትመለከቱ አምላካችን እግዚአብሔር ለሊቀ ነቢያት ለሙሴ እንዲህ ብሎታል። እኔ አለ ቅዱስ ነኝና እናንተም ቅዱሳን ሆኑ አለ። እስኪ እኔ በሉ ቅዱስ ነኝና እናንተም ቅዱሳን ሆኑ። ይህ የእግዚአብሔር ቃል ነው። እግዚአብሔር በባህሪው እቀደስ አይል ቅዱስ ነው፣ እክብር አይል ክቡር ነው፣ እነግስ አይል ንጉስ ነው፣ እጸድቅ አይል ጻድቀ ባህሪ ነው። እግዚአብሔር የእግዚአብሔር ቅድስና የባህሪው ነው። ከማንም ያልወሰደው ከማንም ያልተቀበለው ነው። ይሄ በባህሪው ቅዱስ የሆነ አምላክ እኛ ቅዱሳን እንድንሆንለት ይፈልጋል። ስለዚህ ምን አለ? እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ አለ። በዚሁ መሰረት ራሳቸውን በጽድቅ ያኖሩ፣ በንጽህና ያኖሩ፣ ክርስቶስን መስለው የኖሩ በቤተ ክርስቲያናችን ቅዱስ ተብለው ይጠራሉ። መላእክቱ ቅዱስ ተብለው ይጠራሉ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል እያልን እንጠራቸዋል። ደግሞ ከሰዎች መካከል እንደነ ተክለ ሃይማኖት ያሉት እንደነ ገብረ መንፈስ ቅዱስ ያሉት
የተለየ የተመረጠ የተመሰገነ ማለት። ቅዱሳን ስንል የተለዩ የተመረጡ የተመሰገኑ ማለታችን። አሁን አንዳንድ ሰዎች ሁላችንም ቅዱስ ነን ብለው ይናገራል። ወገኖቼ ሁላችንም ክርስቲያኖች ነን፣ ሁላችንም ግን ቅዱሳን አይደለም። ሁላችንም በ40 እና በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ዳግም ስንወለድ ክርስቲያን ሆነናል። ግን ቅዱስ ለመባል ወገኖቼ በቅድስና መኖር ያስፈልጋል። ምንድነው ያለው ሐዋርያው ቅዱስ ጳውሎስ? እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ ነው ያለው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ ነው ያለው። ስለዚህ ቅዱስ ጳውሎስ ክርስቶስን መስሎታል። በመልክ አይደለም፣ በግብር ነው የመሰለው፣ በኑሮ በሕይወት ነው የመሰለው። ክርስቶስ ፍቅር ነው፣ ቅዱስ ጳውሎስም ፍቅር ነበረ። ክርስቶስ ይቅር ባይ ነው፣ ቅዱስ ጳውሎስ ይቅር ባይ ነበረ። ክርስቶስ ትሑት ነው፣ ጳውሎስም ትሑት ነበረ። ክርስቶስን የምንመስለው በግብር ነው። ስለዚህ ክርስቶስን የመሰሉት እንደ ቃሉ እንደ ሐሳቡ የተመላለሱት ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያስገዙት በቤተ ክርስቲያናችን በመጽሐፍ ቅዱስም ቅዱሳን እየተባሉ ይጠራል። ንገሩኝ፣ ማን እየተባሉ ይጠራሉ? ቅዱሳን ተብለው ይጠራል። ስለዚህ ቅዱስ ብለን ወይም ቅዱሳን እነማን ናቸው ስንል ክርስቶስን የሚመስሉ ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያስገዙ ለሥጋቸው ሐሳብ የኖሩ ሳይሆን ለነፍሳቸው የኖሩ ለምድራዊ ነገር የኖሩ ሳይሆኑ ለሰማያዊ ነገር የኖሩ ስለ ክርስቶስ እየመሰከሩ ስለ እግዚአብሔር እየመሰከሩ ዕድሜ ዘመናቸውን በጾምና በጸሎት የኖሩ ሞገስ ያላቸው በእግዚአብሔር ፊት ተቀባይነት ያላቸው በእግዚአብሔር ፊት ቃል ኪዳን የተገባላቸው በእግዚአብሔር ፊት እነሱ ቅዱሳን እየተባሉ ይጠራሉ። ንገሩኝ፣ ማን እየተባሉ ይጠራሉ? ቅዱሳን። ባጭሩ ቅዱሳን እነማን ናቸው ስንል አሁን ከላይ እንዳየ ነው። ወደ ሁለተኛው ሄዳል። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን የምታከብራቸው? አንዳንድ ሰዎች ቅዱሳንን ስናከብር ልክ ባዕድ አምልኮ እንደምናመልክ ጣዖት እንደምናመልክ ከመጽሐፍ ቅዱስ ሐሳብ ውጪ እንደሆንን ስለ አዲስ ኪዳን እንዳልተረዳን አድርገው ሊነግሩን የሚወዱ አንዳንድ የዋህ ምስኪን ሰነፎች አሉ። ወገኖቼ ቤተ ክርስቲያን ቅዱሳንን የምታከብረው መጽሐፍ ቅዱስ ስለሚያዝ መጽሐፍ ቅዱስ ስለሚፈቅድ በወንጌል ስለተመዘገበ ስለተጻፈ ነው። ጥቂት ነገር አስታውሳቸዋለሁ ቅዱሳንን የምናከብርበት ምክንያት። በመጀመሪያ እንደዚህ ይላል እዚህ ሮሜ ምዕራፍ 8 ቁጥር 29 ላይ የተመዘገበ እግዚአብሔር ቃል ልጁ በብዙ ወንድሞች መካከል ሲኖር የልጁን መልክ እንዲመስል አስቀድሞ ወስኗል አለና እነዚህ አስቀድሞ የወሰዳቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን እነሱን ደግሞ አከበራቸው ብሎ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 29 ጀምሮ ተናግሯል። ይኸውላችሁ ቅዱሳንን የጠራ እግዚአብሔር ነው፣ የመረጠ እግዚአብሔር ነው፣ ያጸደቀ እግዚአብሔር ነው፣ ያከበረም ደግሞ እግዚአብሔር። አስቀድሞ ጠራቸው አለ፣ ከዛ መረጣቸው አለ፣ ከዚያ አጸደቃቸው አለና ሲጠቀልለው ምን አለ? የጠራቸው እነዚህን አከበራቸዋል። ምን አደረጋቸው? መስክሩላችሁ። ምን አደረጋቸው? ስለዚህ ቅዱሳንን ያከበራቸው አስቀድሞ ማን ነው? እግዚአብሔር ስላከበራቸው እኛ ምን እናደርጋቸዋለን? ምን እናደርጋቸዋለን? እስኪ ክብር ስጧቸው። ለጻድቁ አባታችን ለአቡነ ሐራ ድንግል ክብር ስጧቸው። ስትጠየቁ ኦርቶዶክሳውያን ቅዱሳንን ለምንድን ነው የምታከብሩት ተብላችሁ ስትጠየቁ አስረግጣችሁ መልስ መስጠት አለባችሁ። ያፈራችሁበት ዘመን ይበቃል። በሃይማኖታችሁ አንገታችሁን የደፋችሁበት ዘመን ይበቃል። ማንም ሰው ዝም ብሎ አፉን የሚያላቅቅበት ዘመን መብቃት አለ። ስለ ሃይማኖታችሁ ጠንቅቃችሁ ማወቅ አለባችሁ። ከልምድ ሃይማኖት እንደው ከአባት ከእናት የወረስኩት ነው ብሎ ከማለት ብቻ ወጥተን የምናደርጋትን ነገር የምንፈጽማትን አምልኮት በሙሉ በደንብ ማወቅ አለብን። ቤተ ክርስቲያን ውስጥ የሚያሳፍር ነገር ምንም የለም። ከመጽሐፍ ቅዱስ ውጪ የሆነ ምንም ነገር የለም።
ስለዚህ ቅዱሳንን ቤተክርስቲያን የምታከብራቸው እግዚአብሔር አስቀድሞ ስላከበራቸው ነው። ክርስትና ማለት እግዚአብሔር ያከበረውን ማክበር ነው። ክርስትና ማለት እግዚአብሔር የወደደውን መውደድ ነው። ክርስትና ማለት እግዚአብሔር የተቀበለውን መቀበል ነው። ሐዋርያው ቅዱስ ጳውሎስ በሌላም ስፍራ ምን አለ? ለሁሉ የሚገባውን አስረክቡ አለ። ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን አለና ክብር ለሚገባው ደግሞ ክብርን ስጡ አለ። እዛ ሮሜ 13 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃሉን ደግመዋለሁ። ለሁሉ የሚገባውን አስረክቡ አለ። ቀረጥ ለሚገባው ቀረጥን አስረክቧል። ግብር ለሚገባው ግብርን ስጧል። መፈራት ለሚገባው መፈራትን ስጧል። መጨረሻ ላይ ደግሞ ክብር ለሚገባው ደግሞ ክብርን ስጧል። በመጀመሪያ ክብር የሚገባው ለክብር ባለቤት ለሰራዊት ጌታ ለአምላካችን ለእግዚአብሔር ነው። ከዛ በኋላ ደግሞ ክብር የምንሰጠው እሱ ላከበራቸው ክብር እንሰጣለን። ከሁሉ አስቀድሞ ያከበራት ድንግል ማርያም ወላዲት አምላክ ናት። ክብር ይግባት፣ አመስግኗት እናታችንን ድንግል ማርያም ወላዲት አምላክ። ከዛ ደግሞ ቅዱሳን መላእክቱን እናከብራለን። ከሰዎች መካከል ቅዱሳኑን፣ ጻድቃኑን፣ ሰማዕታቱን እናከብራቸዋለን። ለምን? መጽሐፍ ክብር ለሚገባው ክብር ስጡ ስለሚል ማለት። የመጨረሻውን እንመለከታል። ስለ ቃል ኪዳናቸውና ስለ መታሰቢያቸው መጽሐፍ ቅዱስ ምንድን ነው? እንግዲህ ቤተክርስቲያን የቅዱሳንን መታሰቢያ ታደርጋለች። የዕረፍታቸውን መታሰቢያ ታደርጋለች። የተወለዱበት ቀንን መታሰቢያ ታደርጋለች። ቃል ኪዳን የተገባላቸውን ቀን መታሰቢያ ታደርጋለች። ለምንድን ነው የምታደርገው ስንል መጽሐፍ ቅዱስ የጻድቅ መታሰቢያው ለበረከት ነው ተብሎ ስለተጻፈ በዚህ በመጽሐፈ ምሳሌ በምዕራፍ 10 ቁጥር 7 ላይ ጠቢቡ ሶሎሞን ሲናገር ምን አለ? የጻድቅ መታሰቢያው ለበረከት ነው፣ የኃጥአን ስም ግን ይጠፋል አለ። እስኪ ላስቸግራችሁ፣ ይህን ቃል ከኔ ቀጥላችሁላችሁም ተናገሩ። የጻድቅ በሉ እስኪ። ያልተናገረ ሰው አለ? የጻድቅ መታሰቢያው ለበረከት ነው፣ የኃጥአን ስም ግን ይጠፋል። ምን ይላል? የጻድቅ መታሰቢያው ለምንድን ነው? የጻድቁ አባታችን የአቡነ ሐራ ድንግልን የዕረፍት በዓል መታሰቢያ የምናደርገው ምን ለማግኘት ነው? መጽሐፍ ቅዱስ እንደሚል ምን ለማግኘት ነው? የጻድቁ በረከት ከሁላችን ጋር ይሁን። የጻድቅ መታሰቢያው ለበረከት ነው፣ ለመርገም አይደለም። ስለዚህ ያረፉበትን ቀን በቤተ ክርስቲያን የጻድቃንን የቅዱሳንን መታሰቢያ እናደርጋለን። መጽሐፍ ቅዱስ ስለሚያዝ የተወለዱበትን ቀን መታሰቢያ እናደርጋለን። ቃል ኪዳን የተገባላቸውንም ቀን ቤተ ክርስቲያን መታሰቢያ ታደርጋለች። ይሄ መጽሐፍ ቅዱስ ስለሚፈቅድ ነው። ይሄ መጽሐፍ ቅዱስ ስለሚያዝ ነው። መጽሐፍ ከመረጥኳቸው ጋራ ቃል ኪዳንን አደረግኩኝ ነው ይለው። እግዚአብሔር የኪዳን አምላክ ነው። በመዝሙር 88 ቁጥር 3 ላይ የተመዘገበ ቃል ከመረጥኳቸው ጋራ ቃል ኪዳንን አደረግኩኝ አለ። እንግዲህ ከምርጦቹ መካከል አንዱ ዛሬ የዕረፍት መታሰቢያቸው የሚደረግ ጻድቁ አባታችን አቡነ ሐራ ድንግል ናቸው። ከድንግል ማርያም ጋር ያገባው ቃል ኪዳን አለ ወገኖቼ። ከተክለ ሃይማኖት ጋር፣ ከገብረ መንፈስ ቅዱስ ጋር፣ ከቅድስት አርሴማ ጋር፣ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ጋር፣ ከሰማዕቱ ከቅዱስ እስጢፋኖስ ጋር ስንቱን ልተርክላችሁ። ከመረጥኳቸው ጋር ቃል ኪዳንን አደረግኩ አለ እግዚአብሔር። ከሁሉም ጋር ቃል ኪዳን አያደርግም እግዚአብሔር፣ ከመረጣቸው ጋር ነው እግዚአብሔር ቃል ኪዳን የሚያደርገው። በንጽህና በቅድስና ላመለኩት፣ እሱን ለመሰሉት፣ እንደ ሕጉ እንደ ትእዛዙ ለኖሩት፣ በቅድስና ሕይወት ለተመላለሱት ለምርጦቹ እሱ ቃል ኪዳን ይገባል፣ ቃል ኪዳን ያደርግላቸዋል። እና የቃል ኪዳናቸው ተጠቃሚ ለመሆን አዎ መታሰቢያቸው በቤተ ክርስቲያን እናደርጋለን። ለምን? መጽሐፍ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል፣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ከነዚህ ከተናናሾች ለአንዱ ደቀ መዝሙር ስም
ቀዝቃዛ ውሃ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ተብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ተመዝግቧል። ቃሉን አስተውሉት፣ ደግመዋል። ለጊዜው ለደቀ መዛሙርቱ የተነገረ ቃል ነው። ለፍጻሜው ስለሁላችን የሚነገር ቃል። እናንተን የሚቀበል አላቸው ደቀ መዛሙርቱን ሐዋርያቱን፣ እኔን ይቀበላል አለ ኢየሱስ ክርስቶስ። እኔን የሚቀበል ደግሞ የላከኝን ይቀበላል አለ። አንዳንድ ሰዎች ጌታን ተቀበይ ጌታን ተቀበል ብለው ይናገራሉ። ግን ጌታ የተቀበላቸውን ቅዱሳንን መቀበል አይፈልግም። ቃሉን አስተውሉት። እናንተን የሚቀበል እኔን ይቀበላል ያለው ቅዱሳንን ሳይቀበሉ ጌታን ተቀብያለሁ ማለት አይቻልም። እንደ መጽሐፍ ቅዱስ ሐሳብ መሰረት ለምን ቃሉ እናንተን የሚቀበል አለ? ቅዱሳኑን ሐዋርያቱን እኔን የተቀበለ ነው። እኔን የሚቀበል ደግሞ የላከኝን ይቀበላል ብለዋል። ከዛ በጻድቁ ስም አለ ቀዝቃዛ ውሃ የሚያጠጣ ሰው ቢኖር ዋጋው አይጠፋበትም አለ። ጻድቁን በጻድቅ ስም የሚቀበል አለ የጻድቁን ዋጋ ያገኛል አለ። ስለዚህ የቃል ኪዳናቸው ተጠቃሚ ለመሆን በረከት ለማግኘት በጻድቁ ስም የተራበ እናበላለን፣ የተጠማ እናጠጣለን፣ ለቸርነት እናደርጋለን፣ ለቤተ ክርስቲያን የሚገባውን ነገር እንሰጣለን። ለምን? የጻድቁን ዋጋ ለማግኘት። እነሱ ተጋድለው ወገኖቼ በሰይፍ አንገታቸው ተቀልተው እሳት ነዶባቸው በመንኮራኩር ተፈጭተው በብዙ ጻር በብዙ ድካም በብዙ ውጣ ውረድ ያገኙትን ትልቅ ዋጋና በረከት እኛ በስማቸው ጥቂት ነገር አድርገን በረከታቸውን እንድናገኝ አምላካችን እግዚአብሔር ፈቅዶልናል። አመስግኖት። ክብር ምስጋና ለስሙ ይሁን። እግዚአብሔር የተመሰገነ ይሁን። እንመለስ አሁን ወደምፈልገው ነገር። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። እንግዲህ ሶስት ዋና ነገሮች አይተናል። ቅዱሳን እነማን ናቸው? እሱን አይተናል። ለምን እናከብራቸዋለን? እሱን ተመልክተናል። ቃል ኪዳናቸው ምን ይመስላል? እሱን አይተናል። ዛሬ የምናከብረው በዓል ምንድን ነው? የተሰበሰብንበት ምክንያት እሱን በጥቂቱ ጠቁማቸዋል። እንግዲህ ዛሬ በመግቢያው እንደተናገርኩት ብዙ በዓላት በቤተ ክርስቲያን ይከበራል። እኛ የተሰበሰብነው በዚህ ስፍራ ላይ ባልሳሳት ከ4 ወር በፊት የገባ የጻድቁ አባታችን የአቡነ ሐራ ድንግል ጽላት አለ። ዛሬ በስማቸው በታነጸው አብያተ ክርስቲያናት በሙሉ ታቦተ ሕጉ ወጥቶ ትልቅ ክብረ በዓል ይደረጋል። በዓሉ የሚከበርበት ምክንያት የእረፍት ቀናቸው ስለሆነ ነው። ግንቦት 11 ቀን በክብር ያረፉበት ቀን ስለሆነ። ማናቸው አቡነ ሐራ ብለን ስንል ኢትዮጵያዊ ጻድቅ ናቸው። ቤተ ክርስቲያን ከውጪ የመጡ ብዙ ጻድቃን ብዙ ቅዱሳን አሏት። ለምሳሌ ገብረ መንፈስ ቅዱስ ኢትዮጵያዊ አይደለም። ጊዮርጊስ ኢትዮጵያዊ አይደለም። ቅድስት አርሴማ ኢትዮጵያዊ አይደለች። ነገር ግን እቺ ሃይማኖት ድንበር፣ ዘር፣ ብሔር ማይከልላት ዓለም አቀፋዊት ሐዋርያዊት ኩላዊት ሃይማኖት ቤተ ክርስቲያን ናት። አንዳንድ ሰዎች ባለማወቅ ቤተ ክርስቲያኒቱን የሆነ ነገር ውስጥ ወስደው የሚወሽቋታል። የዚህ ብሔር ናት፣ የዚህ ቋንቋ ተናጋሪ ናት የሚሉ አላዋቂ ሰነፎች አሉ። ቤተ ክርስቲያኒቱ ዓለም አቀፋዊ ናት። የአንድ ቋንቋ ተናጋሪ፣ የአንድ ብሔር፣ የአንድ ጎጥ አይደለችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ለዚህ ምስክሩ የውጭ ቅዱሳን ካሉ ጻድቃን ካሉ ተቀብላ ታከብራቸዋለች። እንዳልኳችሁ አርሴማ ኢትዮጵያዊ አይደለች፣ ጊዮርጊስ ኢትዮጵያዊ አይደለም። ብዙ ቅዱሳን አሉ እና አቡነ አረጋዊ ኢትዮጵያዊ አይደለም። ግን በሀገራችን በኢትዮጵያ በጣም ይከበራል። ግን ከኢትዮጵያ ካፈራቻቸው ቅዱሳን መካከል ተክለ ሃይማኖት አንዱ የመጀመሪያው ናቸው። ዛሬ እረፍታቸው የምናከብረው ደግሞ ጻድቁ አባታችን አቡነ ሐራ ድንግልም ኢትዮጵያዊ ጻድቅ ናቸው። ክብር ይግባቸው፣ አመስግኗቸው። ታላቅ አባት፣ ታላቅ የበረከት አባት ናቸው። የሰበሰበን የእሳቸው በዓል ነው፣ እረፍታቸው ነው ዛሬ የሰበሰበ። እናታቸው ወለተ ጊዮርጊስ ተብለው ይጠራል። ገድሉ ስናነብ የምናገኘው የጻድቁ አባታችን የአቡነ ሐራ ድንግል አባታቸው ዮሐንስ ተብለው ይጠራል። መጽሐፍ ቅዱስ እንደሚነግረን ገድላቸው እንደሚነግረን 3 ወንድና 3 ሴት ልጆች ነበሯቸው ይላል። ዮሐንስና ወለተ ጊዮርጊስ የጻድቁ ወላጆች ማለት። ከ6ቶቹ ልጆች መካከል እግዚአብሔር የባረከላቸው ወገኖቼ ጻድቁ አባታችን አቡነ ሐራን ድንግል ነው። ብዙ ልጅ ልንወልድ እንችላለን። ሁሉም ልጅ ላይባረክ ይችላል።
እግዚአብሔር ከወለድናቸው ልጆች መካከል አንዱንም ሁለቱንም ሊባርክ ይችላል። ይሄ የማን ፈቃድ ነው? ይሄ የማን ምርጫ ነው? አዎ 6 ልጆች 3 ወንድ 3 ልጆች ነበሯቸው። 3 ሴት ልጆች ነበሯቸው። ጻድቁ አባታችን አቡነ ሐራ ድንግል የተለዩ ገና ከሕፃንነታቸው ከልጅነታቸው ጀምሮ እግዚአብሔር መንፈስ ቅዱስ ያደረባቸው ለእግዚአብሔር የተለዩ እጅግ ልዩ ሰው ነበሩ ብሎ ገድላቸው ይናገራል። ከሕፃንነታቸው ጀምሮ ወደ እግዚአብሔር ፊታቸውን የመለሱ ለመንፈሳዊ ነገር ቅድሚያ የሚሰጡ የጸሎት የጾም ወደ ገዳም የመሄድ ነገር የሚያዘወትሩ እንደሆነ ገድሉ በስፋት ይናገራል። መጽሐፍ ስለ እኔ ሲል ቤቱን፣ ንብረቱን፣ እናቱን፣ አባቱን፣ ወንድሙን፣ እህቱን፣ ልጁን፣ እርሻውን የተወ 100 እጥፍ ይቀበላል ተብሎ በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ እንደተመዘገበ ጻድቁ አባታችን አቡነ ሐራ ድንግል ስለ እግዚአብሔር ስም ሲሉ እርሻቸውን አለኝ የሚሉትን ነገር በሙሉ ትተው ወደ ገዳም ገብተው መላ ዘመናቸውን በጸሎት በጾም ወገኖቼ በስግደት በመንፈሳዊ ተግባር ያሳለፉ በእግዚአብሔር ፊት ሞገስ ያላቸው ተቀባይነት ያላቸው የተወደዱና የተመረጡ አባት ናቸው። የጻድቁ በረከት በሁላችን ላይ ይደርብን። የእሳቸውን ፍኖት የእሳቸውን ፈለግ የእሳቸውን መንገድ እንድንመለከት ወገኖች አምላካችን እግዚአብሔር ሁላችንንም ይርዳል። ቤተ ክርስቲያን የቅዱሳንን ዝክር የምትዘክረው መታሰቢያ የምታደርግበት አንደኛው ምክንያት የነሱ ሕይወት እግዚአብሔርን የሚያሳይ ስለሆነ ክርስቶስን የሚያሳይ ስለሆነ ፈለጋቸው እንድንከተል እነሱ በሄዱበት እንድንሄድ ኋላም እነሱ ወደ ገቡበት ቦታ እንድንገባ አስተማሪ ስለሆነ ነው። ለምን መጽሐፍ ምንድነው የሚለው? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ነው የሚለው። ዕብራውያን 13 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል። እስኪ ከኔ ቀጥላችሁ ይህንን ቃል ተናገሩት። የእግዚአብሔርን ቃል በሉስ የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። በእምነታቸው ምን በሏቸው? ስለዚህ ቅዱሳንን መምሰል የተፈቀደ ነው። ጻድቃንን መምሰል የተፈቀደ ነው። መጽሐፍ ቅዱሳዊ ነው። ሰማዕታቱን የክርስቶስን ምስክሮች መስሎ መገኘት የተፈቀደ ነው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቧል። ዋኖች በብሉይ ኪዳን ነቢያት ናቸው። በአዲስ ኪዳን ሐዋርያት ናቸው። ዋኖች የተባሉ ከዚያም ቅዱሳኑ ናቸው፣ ጻድቃኑ ናቸው፣ ሰማዕታቱ ናቸው። እነሱ ናቸው እግዚአብሔርን ቃል የተናገሩን ዋኖች የሚላቸው መጽሐፍ። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ተክለ ሃይማኖትን መምሰል የተፈቀደ ነው። ገብረ መንፈስ ቅዱስን መምሰል የተፈቀደ ነው። አቡነ ሐራ ድንግልን መምሰል የተፈቀደ ነው። ቅዱስ አርሴማን፣ ቅዱስ ክርስቶስ ሰምራን መስሎ መገኘት የተፈቀደ ነው። መጽሐፍ ቅዱሳዊ ነው። የሚያሳፍር ነገር የለውም። አንገት የሚያስደፋ ነገር የለውም። ቅዱስ ያሬድን መምሰል የተፈቀደ ነው። እግዚአብሔርን ቃል የነገሩን ዋኖች እነ ቅዱስ ያሬድ ናቸው። ስለዚህ ጻድቁ አባታችን በዚህ ምድር ላይ ሙሉ ጊዜያቸውን ለእግዚአብሔር ሰጥተው በጾም በጸሎት ተወስነው በተጋድሎ ከኖሩ በኋላ ገድላቸው እንደሚነግረን ግንቦት 11 ቀን በዛሬው ቀን ማለት ነው በክብር ጻድቁ አባታችን አርፈዋል። እሱን በዓል ነው መታሰቢያ እያደረግን ያለ ነው። ለዚህ ቀን ያደረሰንን አምላክ ከፍ አድርጋችሁ አመስግኑ። እኚህ ጻድቅ አባት የተገባላቸው ብዙ ቃል ኪዳኖች አሉ። ምናልባት እድል አግኝታችሁ ገዳማቸውን ያያችሁ እንደሆነ ወንያት ገዳም የሚባል በዚህ በባህር ዳር አካባቢ ያለ ትልቅ ገዳም ነው። ብዙ ሕሙማን የሚፈወሱበት፣ ብዙ ገቢረ ተአምራት የሚፈጸምበት ቦታ ነው። እግዚአብሔር የተመሰገነ ይሁንና እዛ ባህር ዳር ድረስ መሄድ የማንችለው እዚህ አዲስ አበባ ባልሳሳት በዚህ አያት ጣፎ አካባቢ እንዲሁ በቅርብ ጊዜ የተገደበ ገዳም አለ በስማቸው። ደግሞ ይሄ በቅርባችን ደጃችን ላይ እግዚአብሔር የተመሰገነ ይሁንና በጥቂት ሰዎች አሳሳቢነት በእግዚአብሔር ፈቃድ
ጻድቁ አባታችን አቡነ ሐራ ድንግል ደጃችን ላይ መጥተዋል። ፈዋሹ አባት የካንሰሩ ስፔሻሊስት ናቸው የሚባሉት ጻድቁ አባታችን ደጃችን ላይ መጥተዋል። ድገሙና አመስግኑ። እግዚአብሔር የተመሰገነ ይሁን። ወገኖቼ በጣም እድለኞች ናቸው። ይህ አባት በቁስል ላይ የተሾሙ በሕመም ላይ የተሾሙ ትልቅ ቃል ኪዳን ያላቸው ትልቅ ጸጋ ያለባቸው በእምነት ሆነን ከቀረብን በሃይማኖት ሆነን ከቀረብን ከብዙ ደዌ ከብዙ ሕመም ከብዙ በሽታ በጸበላቸው መፈወስ የምንችል ብዙ እናቶችና አባቶቻችን አውሮፓ አሜሪካ ድረስ ሄደው መዳን መፈወስ ያቃቱትን 20 ዓመት 30 ዓመት ከታመሙበት ሕመም እምነታቸውን እየተሻሹ ጸበላቸውን እየጠጡ እየተጠመቁ በአቡነ ሐራ ድንግል ቃል ኪዳን ብዙ ወገኖች ተፈውሰዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። በቃ ይሄ የተሰጣቸው ቃል ኪዳን ማዳን የእግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። የእግዚአብሔር ማዳን የባህሪው ነው። ቅዱሳኑን ደግሞ እግዚአብሔር በጸጋ አዳኝ አድርጓቸዋል። መዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው ተብሎ ተጽፏል። ማዳን የማን ነው? ንገሩ። ማዳን የማን ነው? የእግዚአብሔር ነው። አዎ የእግዚአብሔር ማዳን የባህሪው ነው። ከማንም ያልተቀበለው ነው፣ የራሱ ነው። ግን ቅዱሳኑ፣ ጻድቃኑ፣ ሰማዕታቱ በተሰጣቸው ጸጋ ደግሞ ያድናል። መላእክቱ ያድናሉ። ለምን ዳዊት ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ስለዚህ መላእክትም ያድናሉ። የእግዚአብሔር ማዳን ሌላ ነው፣ የቅዱሳኑ ማዳን ሌላ ነው። ስለዚህ ይህ ጻድቅ ሕመምን በሽታን የሚያድኑ የሚፈውሱ ትልቅ ቃል ኪዳን የተሰጣቸው ናቸው። በካንሰር ሕመም ተይዘው የነበሩ ብዙ ወገኖቻችን ተፈውሰዋል። እምነታቸውን ተሻሽተውት ጸበላቸውን ጠጥተው ተጠምቀውት ከኪንታሮት ከነቀርሳ ከኩላሊት ወገኖቼ ስንቱን ልተርክላችሁ ምስክርነት በየቦታው እየሰጡ ነው ያሉት። ምናልባት በተለያየ ደዌ በተለያየ በሽታ በተለያየ ሕመም የተያዛችሁ ሰዎች ይኸው ደጃችሁ ላይ ጸበሉ መጥቷል። በቃል ኪዳናቸው አምናችሁ በእግዚአብሔር አምናችሁ እግዚአብሔር ፈዋሽ ነው፣ እግዚአብሔር አዳኝ ነው፣ እግዚአብሔር መሐሪ ነው፣ የሚሳነው ነገር የለም ብላችሁ አምናችሁ ከመጣችሁ ትናንት ይሰራ የነበረ አምላክ ዛሬም ይሰራል። ትናንት ይፈውስ የነበረ አምላክ ዛሬም ይፈውሳል። ለሐኪሞች ያልተሻለ ለሰው ያልተሻለ ለመርፌ ለኪኒን ያልተቻለ ለእግዚአብሔር ይቻላል። አመስግኑት። እግዚአብሔር የሚሳነው ነገር ሁሉ ነገር ለእግዚአብሔር ቀላል። አምላካችን እግዚአብሔር እሱ ባወቀ እሱ በፈቀደ የኝን ታላቅ ቃል ኪዳን ያላቸውን አባት ጽላታቸውን በዚህ ቦታ እንዲመጣ ያደረጉትን ሁሉ ከመላከ ምሕረት ከደብሩ አስተዳዳሪ ጀምሮ በገንዘባቸውም በጉልበታቸውም ዋጋ የከፈሉትን አንድ ጊዜ ከፍ አድርጋችሁ እስኪ አመስግኑ። ከፍ አድርጋችኋል። እኛም ደግሞ በጻድቁ ቃል ኪዳን እንድንጠቀም አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። የቅዱሳኑ ሞት በሉ እስኪ በእግዚአብሔር ፊት የከበረ ነው። እንግዲህ ዛሬ የጻድቁ አባታችን የአቡነ ሐራ ድንግል የዕረፍት በዓል የከበረ ስለሆነ መጽሐፍ ቅዱስ እንደሚናገር እኛም ይኸው በረከት እያገኘን እኛም እየከበርን እየተባረክን ያለ ነውና ገና 4 ወሩ ነው። እንግዲህ ቅዳሴውንም በማድረግ መታሰቢያውንም በማድረግ ለአገልግሎቱ የሚያስፈልገውን ነገርም በማድረግ እየቀረባችሁ ምን እናድርግ ምን እንስራ እያላችሁ ጻድቁን በደንብ ማስተዋወቅ ያስፈልጋል። ቅርብ ጊዜ ነው ወደዚህ የመጡት። ወደ አዲስ አበባ እንግዲህ ከታወቁ በጣም ቅርብ ጊዜ ነው። እኛ ኦርቶዶክሳውያን ክርስቲያኖች ማስተዋወቅ አለን። በእውነት ሰነፎች ስለሆንን ስራ ስላልሰራን እንጂ ቤተክርስቲያኒቱ ብዙ ነገር መሸጥ ትችላለች። ብዙ ሀብት አላት፣ ብዙ ንብረት አላት፣ ብዙ የሚጎበኝ ነገር አላት፣ ብዙ ታሪክ፣ ብዙ ምስክርነት አላት ቤተክርስቲያኒቱ። ያው ስላልሰራን ስራ ሰነፍ ስለሆንን ነው አንዳንዶቻችን እንጂ ከዚህ በላይ ቤተክርስቲያኒቱን ለዓለም ማስተዋወቅ እንችላለን። የአባት ለኦርቶዶክሳውያን ብቻ አይደለም፣ በሃይማኖት ለማይመስላቸው ሁሉ ለመዳን ምክንያት የሆኑ ናቸው። አንድ እውነተኛ ምስክርነት ልስጣችሁ። ልጅቷ የሌላ እምነት ተከታይ ናት። ጡቷን ያማታልና ስትመረመር በጊዜ ሕክምና ካላደረግሽ ወደ ካንሰር ይለወጥብሻል ብለው ይሏታል። እና አንድ ኦርቶዶክስ ጓደኛ አላት፣ ትነግራታለች ጡቷን እንደሚያማት ማለት ነው። ግድ የለም አቡነ ሐራ የሚባሉ ጻድቅ አሉ፣ እምነታቸው በጣም ፈዋሽ ነው። እሱን አምጥቼ እሰጥሻለሁ፣ ትቀበያለሽ፣ በእምነት ትቀበያለሽ፣ ትድኛለሽ ትላታለች። አምጪልኝ አምናለሁ ትላለች።
ሄዳ እምነቱን ታመጣና ትሰራለች። ያንን እምነት ትቀባለች። ከተቀባች በኋላ 3 ቀን እዛው ሐኪም ቤት ሄዳ ምርመራ ስታደርግ ካንሰር የሚባል ነገር የለብሽም ብለዋታል። እግዚአብሔር የተመሰገነ ይሁን። ይህን በጆሮአችን የሰማነውን ምስክርነት ነው የምንሰጣችሁ። ስለዚህ በእኚህ ጻድቅ እምነትና ጸበል ያልተፈወሰ ሰው ብዙዎቹ ብዙ ዓመት ነው 20-30 ዓመት ሲሰቃዩ የነበሩ ቆሞ ማሄድ ማይችሉ የሚቃጠሉ እንቅልፍ የሌላቸው ቁጭ ብለው የሚያድሩ የነበሩ እምነት በተለይ እምነታቸው በጣም የተለየ ነው። ቃል ኪዳናቸው በእምነታቸው ላይ ነው ያለው። እሱን ተሻሽተው ተቀብተውት ብዙዎቹ ተፈውሰዋል። እዚህ ውስጥ ብዙ አይነት ችግር ያለብን ጥያቄ ይዘን የመጣን ሰዎች አለን። ወገኖቼ እኛ ለሌላ ሰው አጨብጭበን ለሌላ ሰው እልል ብለን ካመንን ለኛም ይጨበጨባል፣ ለኛም እልል ይባላል። እግዚአብሔር ከባድ ነገር አይጭንብንም። የሚፈልገው ከኛ እምነት ነው። እምነቱ ደግሞ እግዚአብሔር የሚሳነው ነገር የለም። ሁሉን ቻይ ነው። ያድነኛል፣ ይፈውሰኛል ብለን አምነን ጻድቁን አክብረን ከመጣን እግዚአብሔር ፈዋሽ ነው፣ አዳይ ነው። በተለያየ ደዌ የተያዝነውን አምላካችን እግዚአብሔር በመገላገያው ይገላግላል። እግዚአብሔር የምህረት እጁን ይላክልን። ሰርተፊኬቱንም ጨርሰናል፣ ስጦታውንም ጨርሰናል፣ አገልግሎቱንም ጨርሰናል። በጣም ጥሩ ጊዜ ነበረን። አየሩም ፀሐይ ነበረ። ልክ እስራኤል ከግብፅ ወጥተው ወደ ምድረ ርስት ሲጓዙ በደመና እግዚአብሔር ይጋርዳቸው እንደነበረ እኛንም ፀሐዩ እንዳይጎዳን በደመና ጋርዶናል። አመስግኑት እስኪ የጻድቁን አምላክ እግዚአብሔር፣ የአቡነ ሐራ አምላክ እግዚአብሔር የተመሰገነ ይሁን። አመስግኑ ከፍ አድርጋችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የዛሬ ዓመት ሁላችንን ያድርሰን። የሁላችንን መጨረሻ እግዚአብሔር ያሰ